ሴት ልጅ በግ ወይም ፍየል ማረድ ትችላለች ወይ የሚል ጥያቄ ነው። ኛው ጥያቄ አንድ ሰው የሶላት ወቅት ገብቶ አዛን እያለ ወዲያውኑ ሳይጨርስ መስገድ እንዴት ይታያል? የሁለት ብርዳማ ወቅቶች ሶላቶችን የሰገደ ጀነት ገባ ይላሉ፣ እነሱ ማንና ማን ናቸው የሚል ነው። በመንገድ ላይ ስንሄድ ገንዘብ ወድቆ አገኘሁኝ፣ አብረውኝ የነበሩትንም ስጠይቃቸው አልጠፋብንም አሉ። አሁን ገንዘቡ ከኔ ጋር ነው ያለው፣ ባለቤቶቹን ፈልጌ ማግኘት አልችልም። ገንዘቡን ለየቲሞች ልስጠው ወይስ ለመስጂድ ላውለው? አንድ ሰው ካፊሮችን ቢመኛቸው እንደነሱ ካፍር በሆንኩ ብሎ ቢያስብ ከእስልምና ይወጣል ወይ? የጁሙዓ ሶላት ጀማዓ ሄዶ ያልሰገደ ሰው ቤት ሲሰግድ እንደሌላው ጊዜ ነው የሚሰግደው ወይስ የተወሰነ መዘግየት አለበት? ሐፈዝነውን ቁርአን ያለ ውዱእ መቅራት እንችላለን ወይ? ጠሃራ ካለንስ ያለ ውዱእ ቁርአን ይዘን መቅራት እንችላለን ወይ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. ثم ما بعد، ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ሰው ካፊሮችን ቢመኛቸው እንደነሱ ካፍር በሆንኩ ብሎ ቢያስብ ከእስልምና ይወጣል ወይ የሚል ጥያቄ ነው። ነስአሉላህ ሰላማ ወልዓፊያ። ይሄ ዲንን አለማወቅ፣ ኸይርና ሸርን አለመለየት፣ የኢማንም ጭምር ድክመት ምልክት ነው። አቅል ያለው አላህን የሚያቅ ሊመኘው የሚችል ነገር ካፍሮች ጋር ምንድነው ያለው? እንጨትን ድንጋይን ማምለክ፣ ሙታንን ማምለክ፣ የሰማይና የምድርን ፈጣሪ ጌታ አላህን ትቶ ወይም ከሱ እኩል ደካሞችን መኽሉቆችን ማምለክ ምኑ ያስቀናል? ወይስ ካፍሮች ጋር ያለን ኸምር፣ ዚና፣ የሴት ተገላልጦ መሄድና ከወንድ ጋር የተላፉ እንደፈለጉ መሆን፣ ይሄስ አቅል ላለው ሰው አኺራ አለብኝ ለሚል ሰው ምኑ ያስቀናል? እነሱ ጋር በሚያዩአቸው መልካምና ጥሩ ነገሮች ከሆነ የቀኑት መልካምና ጥሩን ነገር በሙሉ አስቀድሞ ዲናችን ራሱ አዘዋል፣ ደንግጓል። ኢነላህ የእሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከር ኢላ አኺሪሂ። አስደናቂ አስገራሚ የሆነ ካፍር ሁሉ ሲሰማው በእስላም እንዲደነቅ ያደረጉ በርካታ አንቀጾች አሉ። አላህ በመልካም ነገር ሁሉ ያዛል፣ በጎ እንድንሆን፣ ለሰው እንድናዘን፣ ንጹህና ጥሩ ነገር እንድንበላ፣ ንጹህ ነገር እንድንለብስ፣ ለጎረቤት ጥሩ እንድንሆን፣ ለሰዎች መልካም እንድንሆን፣ መልካም ነገርን ሁሉ እስላም አዞናል። እነሱ ጋር መልካም የሚመስለንን ነገር በማየት ከሆነ ቅናቱ የተፈጠረው መልካም ሁሉ የሙስሊሞች ነው፣ የኛ ነው። ቀደም ሲል የጠቀስናቸው አይነት አደብ መጣሰን፣ ኸምርን፣ ዚናን፣ ተገላልጦ መሄድን ከሆነ አይቶ የተመኙት ይሄ አቅል ያለው ህሊናው ንጹህ የሆነ ኢማን ኢስላም ያለው የሚመኘው አይደለም። ዕሙመን ኩፍርን መመኘት ኩፍር ነው፣ ወንጀልን መመኘት ወንጀል ነው። ከማ ዘከረ ዑለማኡል ሚላ ካፍሮች ጋር ያለውን ኩፍሩን ራሱን ከሆነ የተመኙት እንደው ካፍር በሆንኩኝ ከሆነ ያሉት ኩፍርን መመኘት ኩፍርን መፈለግ ኩፍርን፣ ካፍሮች ጋር ያለውን ወንጀሉን ማዕሲያውን እንደፈለጉ መሆኑን ከሆነ የተመኙት ይሄ ደግሞ ወንጀል ሲበዛና ሲደጋገም የተመኙትን ነገር ወደ ማድረግ የሚያደርጉትን ነገር ልክ እንደ ካፍሮች ሐላል ነው ብሎ ማመንን ሊያስከትል ስለሚችል እንደ ቀላል የሚቆጠር ወንጀል አይደለም፣ ትልቅ አደጋ ነው። ስለዚህ ካፍሮችን መምሰልን የተመኙት እስከነ ኩፍሩ ከሆነ ይሄ ትልቅ አደጋና ኩፍር ነው። እነሱ ጋር ያለውን ወንጀልን እንደፈለጉ መሆንን ከሆነ ይሄ ከኩፍር ዝቅ ብሎ ያለ ከባድ ወንጀል ነው። የአንድ ሰው እስልምናው ሙሉ የሚሆነው ወላእና በራእ ሲኖረው ነው። አላህን፣ ረሱልን፣ የአላህ ባሮችን፣ ሙእሚኖችን መልካም ስራን ሲወድ ወላእን ሲያሟላ ኩፍርን
ኩፍር አራማጆችን ወንጀልን ሲጠላ ነው ያንድ ሰው ኢማኑ ሙሉ ሊሆን የሚችለው። ኩፍርን ያልጠላ ከኩፍር ያልወጣ ሙስሊም ሊሆን አይችልም። ሙስሊም ነኝ ከማለት ጋር ኩፍርን መመኘት አላህ ይጠብቀንና በራአን ይጻረራል። ከኩፍር ከካፍር ራስን ማጥራትን ይጻረራል። አይደለም ኩፍሩን ካፍሮች ጋር ያለውን መጥፎን ነገር ስናይ እንኳን ልንሸማቀቅ ለአላህ ለዲኑ ልንቆጣ ነው የሚገባ። ከናንተ ውስጥ መጥፎን ነገር ያየ ሰው በእጁ ያስወግድ፣ ያልቻለ በምላሱ ያስወግድ። መጥፎን ነገር ተው ብሎ ይናገር ያውግዝ። ያልቻለ በልቡ ይጥላ፣ በልቡ ሲጠላ ዞር ይበል። ከነዚህ ከሶስቱ የተኛውንም ያላደረገ ቅንጣትን መታከል ኢማን ያለችውም ተብላ። ካፍሮች ጋር ምናየውን ወንጀል ስናይ መመኘት ሳይሆን መጥላትና ለአላህ መቆጣት ማውገዝ ነው ያለብን። በሙሳ ዘመን የነበረው ቃሩን አላህን ረስቶ አኺራን ረስቶ ልብሱን የጎተተ ጌጡን ሀብቱን እያሳየ የተንቀባረረ በወጣ ጊዜ በሱ ጥጋብና ሀብት የተደነቁ ምነው ለኛም እንደሱ በኖረን ብለው ተመኝተዋል። አላህ ተባረከ ወተዓላ በቁሙ ምድር እንድትውጠው ባደረገው ጊዜ ንብረቱም ውበቱም ጌጡም አጃቢዎቹም እንዳልጠቀሙት ባዩ ጊዜ ትናንትና ምነው እንደሱ በሆነ ሲሉ የነበሩት ለውላ አመነ አላሁ ዐለይና ለኸሰፈ ቢና ብለዋል። የተመኘነውን አላህ ሰጥቶን እንደ ቃሩን አድርጎን በሆነ እኛም አልቆልን ነበር፣ ምድር ውጣን ነበር ማለት ነው ብለዋል። ዲናችንን ልንማር በዲናችን ልንኮራ፣ ካፍሮች ጋር ያሉ ነገሮች በሙሉ ጠፊዎች እንደሆኑ ልናቅ ይገባናል። ምዕራባውያንን ካፍሮችን ያሉበትን ዱንያዊ ብልጭልጭ በማየት ሰማይ የሚሸቅሉ ሙስሊሞችን የሚያጣጥሉ ብዙ ሰዎች አሉ። ካፍር ጋር ምንም አይነት መልካም ነገር ቢኖር ላኢላሃ ኢለላህ አለማለቱ ይሄን መልካም ነገር ይደመስሰዋል። ሙስሊም ጋር ምንም መጥፎ ነገር ቢኖር መጥፎ እሱ ጋር ሊኖር የማይገባው ከመሆኑ ጋር ኢማኑ ኢስላሙ ላኢላሃ ኢለላህ ማለቱ መጥፎን ነገር ሁሉ ይደመስስለታል። የኩፍር ኃጢአትና ወንጀል ግለሰቡ ጋር ያሉ መልካም ነገሮችን በሙሉ ጠቃሚ እንዳይሆኑ ያደርጋል አላህ ዘንድ። የአላህ ባሮችም ደግሞ አላህ የሚጠላውን ነገር ሊጠሉ ሊጠየፉ ይገባቸዋል። ኩፍርን ማዕሲያን ሊርቅ ሊተነቀቅ ይገባዋል ኢማን ያለው ሰው። ኩፍርን ማዕሲያን ወንጀልን የሚመኝ ከሆነ ኢማኑን ሊፈትሽ ቀልቡን ሊያድስ ይገባዋል። ነስአሉላህ የህዲየና ጀሚዓን ወየዕሲመና ሚነል ፊተን። ሌላኛው ጥያቄ የሐፈዝነውን ቁርአን ያለ ውዱእ መቅራት እንችላለን ወይ? ጠሃራ ካለንስ ያለ ውዱእ ቁርአን ይዘን መቅራት እንችላለን ወይ የሚል ጥያቄ ነው። የሐፈዙትን ያለ ውዱእ መቅራት አዎን ይቻላል። በላጩ ውዱእ አድርጎ መቅራት ነው። ዝክር ዱዓ ሲደረግ ውዱእ ቢኖር ሱና ነው፣ ተመራጭ ነው እንጂ ግዴታ አይደለም። ጠሃራ ካለ ያለ ውዱእ ቁርአን ይዞ መቅራቱን በተመለከተ ሰፋ ያለ ጠንከር ያለ ኺላፍ አለበት። እዚህም ጋር በላጩና የተሻለው አብዛኞቹ ዑለሞችም እንደ ግዴታ የሚቆጥሩት ቁርአንን በእጅ ይዞ ለመቅራት ውዱእ ማድረግ ግዴታ ነው የሚለውን ነው ጅምሁሮቹ የሚመርጡት። የተወሰኑ ዑለሞች ጀናባ ላይ እስካልሆኑ ድረስ ቁርአንን ውዱእ ሳያደርጉ ቢይዙ ችግር የለውም የሚል አቋም አላቸው። ከማስረጃ አንፃር ጠንካራ ነው። ግልጽ በሆነ ሐዲስ ውዱእ የሌለው ሰው ቁርአን አይንካ የሚል አልተነገረም። የዐምር ብኑ ሐዝም ሐዲስ ላይ ቁርአንን አይንካ ጣሂር የሆነ ሰው እንጂ ተብሏል። ጣሂር በሚል የተፈለገው ካፍር ያልሆነ ሙስሊም ማለት ነው። ጀናባ ላይ ያልሆነ ሰው ማለት ነው። አይ ውዱእም የሌለው ሰው እዚህ ውስጥ ይገባል። የተለያዩ አቅዋሎች ተነግረዋል። ሆኖም በላጩና የተሻለው ውዱእ አድርጎ ይዞ መቅራቱ ነው። ይህ የሚከብድ ከሆነ ያለ ውዱእ ይዘው ቢቀሩ ችግር አይኖረውም። ሌላኛው ጥያቄ በመንገድ ላይ ስንሄድ ገንዘብ ወድቆ አገኘሁኝ። አብረውኝ የነበሩትንም ስጠይቃቸው አልጠፋብንም አሉ። አሁን ገንዘቡ ከኔ ጋር ነው ያለው። ባለቤቶቹን ፈልጌ ማግኘት አልችልም። ገንዘቡን ለየቲሞች ልስተው ወይስ ለመስጂድ ላውለው? 1 ዓመት ሙሉ ያፈላለጉ ያጠያየቁ ከተቆየ በኋላ አጅሩ ለባለቤቱ እንዲሆን በማሰብ ሰደቃ መስጠት ይቻላል። በሰደቃነት በሚሰጥበት ጊዜ ለየቲም መስጠቱ ይበልጥ የተሻለ ነው ከተባለ ለየቲም ይሰጣል። ለመስጂድ መስጠቱ የተሻለ ነው ይበልጥ አስፈላጊ ነው ቦታው ላይ ሁኔታው ላይ እንደ ቦታው እንደ ሁኔታው ከተባለም ለመስጂድ መስጠትም ይቻላል። ዞሮ ዞሮ አጅሩ ለባለቤቱ እንዲደርስ በማለት ነው ይሄ የሚደረገው። ከጊዜ በኋላ ከመጣና ስጡኝ ካለ 2 ምርጫ ይኖረዋል። እንዲህ በዚህ መልኩ ለአኺራ ሰደቃ ሰጥቼልሃለሁ፣ ኸይር ነገር ላይ አውዬልሃለሁ፣ አጅርን ከጌታ ጠብቅ፣ ከጌታሽ ጠብቂ፣ አይካልክ ደግሞ ይኸው ገንዘብህን አጅሩ ለኔ ይሆናል ማለት ይቻላል። ሌላኛው ጥያቄ ረመዳን ላይ ሙሽራ ነበርኩኝ። እናም በቀኑ ክፍለ ጊዜ 2 ጊዜ ግንኙነት አድርጌያለሁኝ። እኔ አላውቅም ነበረ።
ባለቤቴን ስጠይቀው ችግር የለውም ሰው ጠይቄያለሁ ቀዳ አውጡ እንጂ ችግር የለውም ተብሏል አለኝ። አሁን ክልክል መሆኑን አወቅኩኝ፣ ግን ጾም ለመጾም ያመኛል አልችልም። ከፋራውን በምን መልኩ ላውጣ? እንዲሁም ባለቤቴም ጭምር ምን እናድርግ? እሱ አያመውም፣ ከፋራውን እኔ በከፍልለት ይሆናል በገንዘብ ወይስ በምግብ ላውጣ የሚል ነው። ማንኛውንም ሰው አይደለም ፈትዋ መጠየቅ ያለብን። ዲን ጫወታ አይደለም። ዲን ከማንም የሚወስዱት የሚቀበሉት ነገር አይደለም። ዲን ውድ ነው። ዲን ማለት ህይወት ነው። ዲን ማለት የአኺራ ሱራጥ መሻገሪያ ጀነት መግቢያ ዋጋ ነው። ሲያመን ማንኛውም ሰው እንዲያክመን ገላችንን ስጋችንን አሳልፈን እንደማንሰጠው ሁሉ ዲናችንን አቂዳችንን ከማንም ልንወስድ ለማንም አስተያየት ልባችን ክፍት ልናደርግ አይገባን። ፈትዋ መጠየቅን በተመለከተ አላህ ተባረከ ወተዓላ ራሱን የቻለ የቁርአን አንቀጾችን አውርዷል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ብሏል። የማታውቁ ከሆነ አዋቂዎችን ጠይቁ ብሏል። ማታውቁ ከሆነ ጠይቁ ብቻ አይደለም የሚለው የቁርአኑ አንቀጽ አገላለጽ። አንድም አንቀጽ አይደለም ከአንድ በላይ አንቀጾች ላይ የማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ብሏል። ሲያመን የጤና ባለሙያነቱ የተረጋገጠ ሰው ጋር እንደምንሄደው ከዲን አንፃር ማናቀው ነገር ሲኖርም ዓለምነቱ የተረጋገጠ ሰው ጋር ልንቀርብና ለናማክር ልንጠይቅ ይገባናል። ረመዳን ላይ በቀኑ ክፍለ ጊዜ ቀን መሆኑን ያወቀ ግብረ ስጋ ግንኙነትም ጾምን እንደሚያፈርስ ያወቀ የግብረ ስጋ ግንኙነት የፈጸመ ሰው ትልቅ ጥፋት አጥፍቷል። አንደኛ ደረጃ ጾሙ ይፈርሳል። ሁለተኛ የረመዳንን ቀን ክብሩን በመዳፈር ወንጀለኛ ይሆናል። በመቀጠል ከፋራ ይወጅብበታል። ከፋራው አንድ ባሪያ ነፃ ማውጣት ነው። ይሄን ማድረግ ካልቻለ 60 ቀን በተከታታይ መጾም ነው። ይሄን ማድረግ ካልቻለ 60 ምስኪን ማብላት ነው። ለእያንዳንዱ ምስኪን ከ1 ኪሎ ተኩል እስከ 2 ኪሎ ያለን በሀገሩ ሰዎች ለምግብነት የሚመገቡትን የሚጠቀሙትን ነገር አብስሎ ሊያበላ ሊያ ደግሞ ጥሬውን በቀላሉ ተሰርቶ ሊበላ የሚችል ከሆነ ለእያንዳንዱ ምስኪን ሊሰጥ ይገባዋል። በ30 ተከታታይ ቀን ጾም ፋንታ 60 ምስኪን ማብላት የመጨረሻው አማራጭ ነው። ገንዘቡ አይደለም የሚሰጠው፣ በእህል በምግብ ነው ሊሆን የሚገባው። ቁርአን ላይ ኢጥዓም ከተባለ ማብላት ከተባለ ገንዘብ መስጠት ሳይሆን እህል መስጠት ነው። ስለዚህ ረመዳን ላይ በቀኑ ክፍለ ጊዜ ለሙሽራም ይሁን ለቆዩ የትዳር አጋሮችም ይሁን ግብረ ስጋ ግንኙነት ማድረግ ሐራም ወንጀል። ስሜቱን መቆጣጠር የማይችል ሰው ረመዳን ላይ ሊያገባ አሊያ ደግሞ ረመዳን መግቢያ አካባቢ ላይ ኒካህ ሊያስር አብሮ ሊሆን ከሚስቱ ጋር አይገባም። ለማድረግ ሁኔታዎች ካስገደዱትም ጥንቃቄ ሊያደርግ ቀን ላይ ከፈጅር ጀምሮ እስከ መግሪብ ባለው ከባለቤቱ ሊርቅ ይገባል። አይደለም ግንኙነት ባል ሚስቱን እንኳን መሳሙ በረመዳን በቀኑ ክፍለ ጊዜ ስሜቱ እንዲቀሰቀስ ጾሙ እንዲፈርስ ሰበብ የሚሆን ከሆነ መሳም ሁሉ ይከለከላል። ግንኙነት ጾም እንደሚያፈርስ ያወቀ በራሱ ፍላጎት ሳይረሳ ሆን ብሎ ግንኙነት የፈጸመ ሰው አንድ ባሪያ ነፃ ማውጣት አለበት። ከሌለ የሚገዛበት አቅም ከሌለው አሊያ ደግሞ ባሪያ ሊገዙት የሚችሉት ባሪያ ከሌለ ቀጣዩ አማራጭ ጾም ነው። ጾሙ በተከታታይ 60 ቀን መሆን አለበት። ደከመኝ ሰለቸኝ ብለው ቢያቋርጡ የጾሙት 40 ቀን ይሁን 50 ቀን እንዳልጾሙ ነው የሚቆጠረው፣ ዜሮ ይሆናል። ታሞ ከሆነ ካቆሙበት መቀጠል ይቻላል። ሴት ልጅ የወር አበባ ደም ገጥሟት ከሆነ ካቆሙበት መቀጠል ይቻላል። መጾም ማይቻል መጾሙ የማይቻል ቀን ጣልቃ ከገባ ካቆሙበት መቀጠል ይቻላል። ሳያቅ እንዲህ አይነትን ነገር የፈጸመ ሰው እንደ ሁኔታው ይታያል። ማወቅ የሚችልበት አማራጭ ያለው ከተማ ላይ የኖረ ዑለሞች ያሉበት አካባቢ ላይ የኖረ በግዴለሽነት በቸልተኝነት ከሆነ ሳያቅ ቀርቶ ይሄን ያደረገው ዑድር አይኖረውም፣ ከተጠያቂነት ከከፋራ አይደንም። ነገር ግን ዒልምና ዑለሞች የሌሉበት ገጠር ውስጥ የሚኖር ሰው አሊያ ደግሞ አዲስ የሰለመ ሰው ይሄን ካደረገ ጾሙም አይበላሽም፣ ቅጣቱም ግዴታ አይሆንበትም። በሽተኛ የሆነ ሰው መጾም ካልቻለ ወደ ማብላት ይሸጋገራል። ለእያንዳንዱ ሰው 60 ምስኪን ማብላት ነው። ራሱ ማብላት የሚችልበት አቅም ከሌለው ሌላ ሰው ሰጥቶት ቢያበላ ምንም ችግር የለው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነብይ ራሳቸው ይሄን አድርገዋል። ባሪያ ነፃ አውጣ ሲሉት አልችልም ሲላቸው 60 ቀን በተከታታይ ጾም ሲሉትም እንደማይችል ሲነግራቸው እንግዲያው 60 ምስኪን አብላ ሲሉት መዲና አካባቢ ላይ ከኛ የባሰ ደሃ የለም ሲላቸው ኋላ ላይ የሰደቃ ቴምር ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ወስደህ ለምስኪን አብላ ብለውታል። ስለዚህ ሌላ ሰው አቅም ራሱ ሊያበላ የማይችል ሰው
የትኛውም ሰው ቢያበላለት ችግር የለው። ነገር ግን ሰጥቶ ተቀብሎ ራሱ ሊያበላ ይገባዋል። አሊያ ደግሞ አንተ አብላልኝ ብሎ ሊወክል ይገባዋል። ሌላኛው ጥያቄ አንድ ስራ ስሰራ ሪያ የገባበት ይመስለኛል። ከዛ በኋላ በጣም ጭንቀት ውስጥ እገባለሁኝ። ስራዬ የተበላሸ ይመስለኛል። ከዚህ እንዴት ነው መላቀቅ የምችለው? ሪያውስ ከገባብን ያንን ስራ ብቻ ነው የሚያበላሸው ወይስ ያለፈውንም ሁሉ ያበላሻል? አላህ ኢኽላስና ጤና እንዲሰጠኝ ዱዓ አድርጉልኝ የሚል ነው። ነስአሉላህ አን የርዙቀና ጀሚዓን አልኢኽላስ ፊል ቀውሊ ወልዐመሊ ወንኒያት ወአን ዩልቢሰና ጀሚዓን ሊባሰ አስሲሐቲ ወልዓፊየቲ ኢነሁ ኸይሩ መስኡሊን ወኸይሩ መእሙል። በመሰረቱ አብዛኛውን ጊዜ ሪያን የሚፈራው ኢኽላስ ያለው ሰው ነው። ሙናፊቅ የሆነ ሰው ኢኽላስ የሌለው ሰው ብዙ ጊዜ ሪያን አይፈራም። ሁሌ ማለት ላይሆን ይችላል። በርግጥ አንዳንዴ ሸይጣን ሰዎችን ከዒባዳ ለማራቅ ተስፋ ለማስቆረጥ ሪያን ሊያስፈራራቸው ይችላል። የዚህ መድኃኒቱ መልካም ስራ እየሰራን ሸይጣን መጥቶ እንዲህ አይነት ስሜት እንዲሰማን ሲያደርግ የያዝነው መልካም ስራ አሳምረን መስራት ማስረዘም ነው። ለምሳሌ ስጁድ ላይ ሆነን ሸይጣን መጥቶ ጥሎ ተነስ፣ ሪያ እንዳይገባ ሰው እንዳያየህ ያስረዝማል እንዳይሉህ ካለ እኔ የምሰግደው ለአላህ ነው አንተ ምን አገባህ? ለአላህ ስጁዴን እንደውም አስረዝማለሁ ልንል ኸይርን ስራ በሰራን ቁጥር ሸይጣን መጥቶ ከዚህ ኸይር ስራ ከሪያ ሽሽት እንዲያርቀን ሲፈልግ እኔ የምሰራው ለአላህ ነው ብለን ልናስረዝመው ልንቀጥልበት ይገባል። ይህ አንድ ሸይጣንን ተስፋ ማስቆረጫ መንገድ ነው። ወከዛልክ ዱዓ ማብዛት የሰው ልጆችና መኽሉቆች መልካም ስራ ስንሰራ ቢያዩንም ባያዩንም ቢያደንቁንም ባያደንቁንም ምንም እንደማይጠቅሙን ጠንቅቀን ማወቅ፣ ልባችን ሐሳባችን በሙሉ ወደ አላህ መመለስ እንዳለበት ጠንቅቀን ልናቅ፣ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ሳይሆን ወደ ሰማይ ብቻ ማየትና ማሰብን ነፍስያችንን ልናስተምር፣ እንደዚሁ ደግሞ አላህ ተባረከ ወተዓላ ኢኽላስ እንዲሰጠን ዱዓ ልናደርግ፣ የደጋግ ቀደምቶችን የሷሊሖችን የሙኽሊሶችን ታሪክ ሲራ ልንሰማ ልናደምጥ ልናነብ ይገባና እነዚህ መሰል ነገሮች ኢኽላስ እንዲኖረን ከሪያ አደጋ እንድንድን ሊያደርጉን ይችላል። ደጋግ ቀደምቶች ቁርአን እየቀሩ ሰው ሲገባባቸው ይሸፍኑ እንደነበረ ተነግሯል። አላህን ፈርተው አኺራን አስታውሰው ሲያለቅሱ ሰው እንዳያቀባቸው ጉንፋን እንደያዘው ሰው ይሆኑ እንደነበረ ተነግሯል። ሰው ፊት ላለማልቀስ ተነስተው ይወጡ እንደነበረም የተነገረበት ሁኔታ አለ። ለረጅም ዓመታት ሱና ጾም እየጾሙ ባለቤታቸው እንኳን ሳታቀባቸው የቆዩ ሰዎች አሉ። ጠዋት ላይ ከቤት ሲወጡ ምግባቸውን ይዘው ስራ ቦታ እንደሚበላ ሰው ይዘው ወጥተው መንገድ ላይ ለምስኪን ሰደቃ ሰጥተውት ጾመው ውለው ማታ ደግሞ ከስራ ሲገቡ ከቤተሰብ ጋር እራታቸውን እንደ ፍጡር አድርገው ሲበሉ የጾመዋል። እንዲህ አይነት ሰዎችን ታሪክ ማጥናታችን ለኢኽላስ እንድንነሳሳ ያደርገናል። ሪያ የሚያበላሸው እየሰራ ነው ሪያ የገባበትን ስራ ብቻ ነው እንጂ አንድ ስራ ላይ ሪያ ገብቶበታል ተብሎ ሌላ ከሱ ጋር ማይገናኘውን ስራ በኢኽላስ ከመስራቱ ጋር አላህ አልቀበልም አይል። ዙህርን በአግባቡ የሰገደ አስር ላይ ሪያ ስለተቀላቀለበት ዙህርን አላህ አይቀበልህም አይባል። ሱናውን በአግባቡ ሰግዶ ፈርዱን በአግባቡ ሰግዶ ሱና ላይ ሪያ የተቀላቀለበት ሰው አላህ አይቀበልህም አይባል። አላሁመ ኢላ ሁሉም ስራው ላይ ሪያ የሚገባበት ከሆነ ስራዎቹ ተቀባይነት አያገኙም። እነማ ይበልጥ የሚያሰጋውና ሰፋ ያለ ኺላፍ ያለበት አንድን ሶላት እየሰገዱ አንዱ ረካ ላይ ሪያ ቢገባ ሌላኛው ላይ በኢኽላስ ቢሰግዱት እንደገና ሌላኛው ላይ ሪያ ተመልሶ ቢመጣ ሶላቱ ተቀባይነት ያገኛል አያገኝም? ይህ ላይ ነው ሰፊ ባህት ያለው ኺላፍ ያለው። ገና ወደ ሶላት ሲገባ ሲጀመርም ከአላህ ውጪ ላለ አካል ብሎ ለሪያ ከሆነ የገባበት ሶላቱ ከመሰረቱም ትክክል አይደለም፣ ተቀባይነት አያገኝም። ለአላህ ብሎ ከጀመረው በኋላ ሪያ የገባበት ሰው ሪያውን ወዶት ከቀጠለ ሪያው የተቀላቀለበት ረካ ይበላሻል። ሳይወደው ተፈጥሮበት ከሆነና ከታገለው ሶላቱን መልካም ስራውን ሊያበላሽ አይችልም። ሶላት አራትም ረካ ይሁን 3 ረካ እርስ በርሱ የተያያዘ ነው። አንደኛው ከተበላሸ ሌላውንም ያበላሻልና ሙሉ ስራን ይደመስሳል የተባለበት ሁኔታም አለ። ዋናውና ትልቁ ነገር ለስራው ያነሳሳን ምንድነው? ለማን ነው መልካሙን ስራ ምን ሰራው ያለን ሁሌ ራሳችንን ልንጠይቅ ልንመረምር ልንገመገም ይገባናል። ዱንያ ላይ ከባድ ከሚባሉ ነገሮች አንዱ የኢኽላስ ጉዳይ ነው። ስለዚህ አዘውተረን
አላህ ኢኽላስ እንዲሰጠን ዱዓ ልናደርግ በተቻለን ያክል መደበቅ የሚቻለውን መልካም ስራችንን የደበቀን ልንሰራ ይገባናል። ሌላኛው ጥያቄ አንድ ሰው የሶላት ወቅት ገብቶ አዛን እያለ ወዲያውኑ ሳይጨርስ መስገድ እንዴት ይታያል? ጀማዓ ማይወጅብበት ሰው ከሆነና ያለው መስጂድ ውስጥ እስካልሆነ ድረስ አዛኑ የተባለውም የተጀመረውም ወቅት ከገባ በኋላ መሆኑን ካረጋገጠን አዛኑ ሳያልቅ ብንሰግድ ምንም ችግር የለውም። ሌላው ተመሳሳይ ጥያቄ የጁሙዓ ሶላት ጀማዓ ሄዶ ያልሰገደ ሰው ቤት ሲሰግድ እንደሌላው ጊዜ ነው የሚሰግደው ወይስ የተወሰነ መዘግየት አለበት የሚል ጥያቄ ነው። ሶላተል ጁሙዓ ማይወጅብበት ሰው ከሆነ ለምሳሌ ሴቶች የጁሙዓው አዳን የዙህር ሶላት ወቅት ከገባ በኋላ እንደሆነ አዳን የተደረገው በእርግጠኝነት ካወቁ ወዲያውኑ ዙህርን ቢሰግዱ ችግር የለው። ጁሙዓ ሄዶ መስጂድ ያልሰገደ ሰው ቤቱ ባለበት በሚሰግድበት ጊዜ ዙህር ነው የሚሰግደው። ጁሙዓ የሚሰገደው በጀማዓ መስጂድ ውስጥ ነው። ሁለተኛው የጁሙዓ አዳን የተባለው የዙህር ወቅት ከገባ በኋላ መሆኑ ከተረጋገጠ ዝም ብሎ መስገድ ይቻላል። አላሁመ ኢላ አንዳንድ ሁኔታዎች መዝሀቦች አካባቢዎች ላይ የጁሙዓ አዳን የዙህር ወቅት ከመግባቱ ቀደም ብሎ ሊባል ይችላል። በአንዳንድ መዝሀቦች ጁሙዓ ሶላት የዙህር ወቅት ሳይገባ መስገድ ይቻላል ከአዱሃ ከረፋድ ጀምሮ። እንዲህ አይነቱ መዝሀብ ኖሮ ለዙህር 30 ደቂቃ 20 ደቂቃ ሲቀረው 15 ደቂቃም እንኳን ሲቀረው አዳን የሚባል ከሆነ ይሄን የመጠበቁ ግዴታ ይሆናል። ነገር ግን ባለንበት አካባቢ ለጁሙዓ አዳን የሚባለው በዙህር ወቅት በራሱ ከሆነ ጁሙዓ ማይወጅብበት ሰው ቤቱ ሆኖ ባለበት ሆኖ ጁሙዓ ሳያልቅ ዙህርን ቢሰግድ ችግር የለውም። ይሄንንም ኢብኑል ሙንዚር ረሂመሁላህ ተዓላ ወከዛሊክ ኢብኑ ቁዳማ ሌሎችም በግልጽ ተናግረዋል። ጁሙዓ ማይወጅብበት ሰው ሴቶች የዙህር ወቅት ከገባ ቤተኛውም ወቅት ላይ ኢማሙ ሳይጨርስ ኹጥባ ሳያልቅ መስጂድ ላይ ጁሙዓ ጀማዓ ሳያልቅ ቤቷ መስገድ ትችላለች። ይሄንንም የምናቃቸው ዑለሞች በሙሉ ፈቅደዋል፣ ኢጅማዕ አድርገዋል ብለዋል። ኢብኑ ቁዳማም ይሄ አብዛኞቹ ዑለሞች አቋም እንደሆነ ገልጸዋል። ሌላኛው ጥያቄ ሴት ልጅ በግ ወይም ፍየል ማረድ ትችላለች ወይ የሚል ጥያቄ ነው። ሙስሊም ከሆነች ማረድ የምትችልበት የአካልም የልብም ጥንካሬ ካላት ፍየልም ይሁን ግመል ማረድ ትችላለች። ሴት ማረድ አትችልም የሚል ሐዲስም ይሁን ቁርአን የለም። ሌላኛው ጥያቄ የሁለት ብርዳማ ወቅቶች ሶላቶችን የሰገደ ጀነት ገባ ይላሉ፣ እነሱ ማንና ማን ናቸው የሚል ነው። ነዓም ሶሒህ በሆነ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም መን ሶለል በርደይኒ ደኸለል ጀነ ብለዋል። ሁለት ብርዳማ ሶላቶችን የሰገደ ጀነት ገባ ብለዋል። እነሱም ዐስርና ሱብሒ ናቸው። በአግባቡ በስርዓቱ አሳምሮ የሰገደ ያልተዘናጋ ለየት ባለ መልኩ እነዚህ ዒባዳዎች ጀነት እንደሚያስገቡት ለነዚህ ሁለት ሶላቶች ይበልጥ ትኩረት መስጠት እንዳለብንም የሚያሳይ ሐዲስ ነው። ሌላኛው ጥያቄ ሁለት ወንድ ልጆች አሉኝ፣ አንዱ 2 ዓመቱ አንዱ ደግሞ 5 ወሩ ነው፣ ግን አቂቃ አላወጣሁላቸውም፣ አቅሜ አልፈቀደልኝም። አሁን ስሰማ ግዴታ ነው አሉ። አንዳንድ ይበቃቸዋል ወይስ ግዴታ 2 መሆን አለበት የሚል ጥያቄ ነው። ህፃኑ ወንድ ልጅ ከሆነ 2 በግ መሆን አለበት፣ ቢያንስ 6 ወር የሞላውና ከዛ በላይ የሆነ ጤነኛ የሆነ ልክ ለውድህያ የሚታረድ አይነት መዋሰፋዎች መገለጫዎች ያሉት። ሴት ከሆነች ህፃኗ 1 በግ በቂ ነው። አቅም የሌለው ሰው አንዳንድ በግ ቢያርድ ምንም ችግር የለው። ለወንድም ለሴትም አንዳንድ በግ ቢያርድ ችግር የለው። አቅም ያለው ሰው ለወንዱ 2 ቢያደርግ በላጭ ነው። ይሄም ሐዲስ ላይ በዝርዝር ተነግሯል። ሐቂቃ የሚደረገው ህፃኑ በተወለደ በ7ኛው ቀን ካልተቻለ በ14 ካልሆነ በ21 ነው። ከዛ በኋላ ቤተኛውም በተመቸ በፈለጉት ጊዜ ማድረግ ይቻላል። በህፃንነታቸው በመጀመሪያ ሳምንቶች በተነገሩ ቀናቶች በመጀመሪያ ሳምንቶች ማረድ ያልቻለ ሰው ቤተኛውም ወቅት ላይ ሊያደርግ ይችላል። ሆኖም 2-3 ህፃናት ካልተደረገላቸው ኋላ ላይ የተወለደው ህፃን በሸሪዓው የተነገረው የአቂቃ ወቅቱ ካላለፈበት እሱን ማስቀደሙ በላጭ ነው። ካልሆነ ሐቁ ከፊት ቀድሞ ለተወለደው ነውና የሚሆነው በመጀመሪያ ዙር ከፊት ላለው አድርጎ ከዛ በኋላ ቀጥሎ ላለው ይደረጋል። ከተሻለ ለሁሉም በአንድ ቀን ማድረጉ የተሻለ ነው። ሌላኛው ጥያቄ አንድ ሰው ከሞተ በኋላ እቤት የመጡ
ያሲን ይቀራለታል ተብሎ ተሰብስበው ያሲን ይቀራሉ። ይህ በሸሪዓችን እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። ቁርአንን መቅራት ዒባዳ ነው። የቱ ጋር መቼ በምን መልኩ መቅራት እንዳለብን ሸሪዓው እስካልነገረን ድረስ እኛ በራሳችን ጊዜ ፈጥረን የተከበረውን ቁርአን የመቅራትን ዒባዳ ከአንድ ነገር ጋር ልናያይዘው አይገባም። ሰው ሲሞት ለሞተ ሰው በየቤቱ በየመቃብሩ ሄዳችሁ ያሲን ቅሩ የሚል ሐዲስ አልተነገረንም ከነብዩ ሰለላሁ ዐለይሂ ወሰለም። አላደረጉትም። ሱሐቦቻቸው ታቢዒዎችም አላደረጉትም። ታላላቅ የዲን መሪዎች ኢማሙ ሻፊዒ፣ ኢማም አህመድ፣ ኢማም ማሊክ፣ አቡ ሐኒፋም አላደረጉትም። ስለዚህ ኸይር ሁሉ ያለው ደጋ ቀደምቶችን በመከተል ሸር ሁሉ አደጋና የዲን ችግር ሁሉ ያለው ከኋላ የመጡ ሰዎች የፈጠሩትን ፈጠራ በመከተል እንደሆነ አውቀን ማንኛውን ነገር ከማድረጋችን በፊት ማስረጃ ደሊል ልንል ይገባናል። ነብይ ካረጉት ደስ ያለን እናደርጋለን። ሱሐቦች ታቢዒዎች ካረጉት ደስ ያለን እናደርጋለን። የምናደርገው ነገር ነብይም ይሁን ሱሐቦች ያላደረጉት ነገር ከሆነ ግን ለራሳችን ልንሰጋ ፊትናን ልንፈራ ይገባናል። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ተብለ ረሱል የሰጧችሁን ያዙ የከለከሏችሁን ተከልከሉ ተብለናል። እውነት አላህ የምትወዱ ከሆነ ነብይን ተከተሉ አላህ ይወዳችኋል ይመራችኋል ተብለናል። اقرأوا على موتاكم ያሲን የሚለው ሐዲስ የተባለ እንደሆነ ጣረሞት ላይ ያሉ ሰዎች ላይ ያሲን ቅሩ ስለ አኺራ ስለ ጀነት እየሰሙ ነፍሳቸው በቀላሉ እንድትወጣላቸው ተብሎ ተፈስሯል። ሐዲሱ ضعيف ነው ያሉ በርካታ ዑለሞች እንዳሉ ሆነው ማለት ነው። نسأل الله يرزقنا التمسك بسنة الحبيب محمد عليه الصلاة والسلام። ሌላኛው ጥያቄ መለከል መውት በእያንዳንዳችን ነው የተመደበው ወይስ አንድ መለከል መውት ነው የሰውን ሁሉ ሩህ የሚያወጣው? በአንድ አይነት ሰዓት ብዙ ሰዎች ይሞታሉ ቢያብራሩልኝ የሚል ጥያቄ ነው። ነዓም ሁሉንም ነፍስ የሚያወጣው መለከል መውት ነው፣ ከሰዎች አልፎ የሌሎች ነፍስ ያላቸውንም ነገሮች ጭምር። አላህ በተከበረው ቃሉ ቁል የተወፋኩም መለኩል መውት الذي وكل بكم ብሎናል። የእናንተን ነፍስ ለማውጣት የተመደበው የተሾመው የተወከለው መለከል መውት ነፍሳችሁን ያወጣል ይገድላችኋል በላቸው፣ ከዛም ወደኛ ትመለሳላችሁ የሥራችሁን ታገኛላችሁ በላቸው ብሏል አላህ ተባረከ ወተዓላ ለነብዩ መሐመድ። ለእያንዳንዳችን አንዳንድ መለከል መውት አይደለም ያለው፣ አንድ መላኢካ ነው መለከል መውት የሚባለው። ነገር ግን ረዳቶች አሉት። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሷሊህ የሆነ ሰው ሲሞት መላኢኮች ይጣዳሉ ይመጣሉ ብለዋል። እንደዚሁ ደግሞ ቁርአን ላይ ወለው ተራ ኢዝ የተወፋ الذين ظلموا الملائكة ጀምዕ ተደርጎ እነዚያ በዳዮችን መላኢኮች በሚገድሏቸው ጊዜ ምን እንደሚገጥማቸው እንዴት እንደሚሰቃዩ ባየህ ብለዋል። የመለከል መውት ረዳቶች ነፍሱ እንድትወጣ የሚያስፈልገውን ሁሉ አድርገው ልክ ጉሮሮው ጋር ሲደርስ መለከል መውት ይቀበላቸዋል። ሌላውን ስራ እነሱ ናቸው የሚሰሩት። ሰው በጣር ሰዓት ላይ ለረጅም ሰዓት ይሰቃያል። ነፍሱ ስትወጣም በቀላሉ አትወጣም። አጀሏ ደርሶ መላኢኮች መተው ሊያወጣ ሲታገሉ ነፍስያው መላ ሰውነቱ ላይ ትሰራጫለች። በስንት መከራ እጅ ሰታ ጉሮሮው ጋር በመደርስበት ጊዜ ዋናው መለከል መውት አለቃቸው ነፍሱ እንድትወጣ ያደርጋል። ታዲያ እንዴት ነው በአንድ ጊዜ ከአንድ በላይ ሰው የሚሞተው? እንዴት አድርጎ ነው በአንድ ጊዜ ከአንድ በላይ ነፍሶችን የሚያወጣው ያለን እንደሆነ በአንደኛ ደረጃ መላኢካ ገይቢ የሆነ ዓለም ነው፣ ስውር ነው፣ ከኛ አይን ከኛ ጆሮ የተሰወረ ፍጡር ነው። አላህና መልእክተኛው የነገሩንን ሁሉ አምነን ልንቀበል ይገባናል። የመላኢኮችን ስራና ሁኔታም በእኛ በሰዎች ልንለካው ከሰዎች ጋር ልናመሳሰለው አይገባም። አንድ ሰው በአንድ ጊዜ 2 3 4 5 አይነት ቦታ ላይ ሊገኝና ስራ ሊሰራ አይችልም። ስለዚህ መላኢካም ይሄን አይችልም ማለት ነው ልንል ሰውን ከመላኢካ ልናመሳሰል አይገባንም። መላኢኮች ከሰው በሁሉ ነገር በብዙ ነገር ይለያሉ። ሲጀምር ሰው የተፈጠረው ከአፈር ከጭቃ ነው። መላኢካ ከኑር ነው የተፈጠረው። ሰው ይበላል ይጠጣል፣ መላኢካ አይበላም አይጠጣም። ሰው ወንጀል ሊሰራ ሊቀላቅል ይችላል፣ መላኢካ ወንጀል አይሰራም። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ሰው እርስ በርሱ ይተያያል ይተዋወቃል። በመሰረቱ ሰዎች መላኢካን አያዩ። ስለዚህ ሰውን ከመላኢካ መላኢካን ከሰው ልናነጻጽርና ሰዎች ዘንድ ማይቻል ነገር ሁሉ መላኢኮች ጋም አይቻልም ልንል አይገባንም። በሁለተኛ ደረጃ እንዴት ነው መለከል መውት በአንድ ጊዜ ብዙ ነፍስን የሚያወጣው? ኢማም አልቁርጡቢ ከሙጃሂድ እንደዘገቡት ወከዛልክ ከኢብኑ አባስና ከሌሎችም እንደተነገረው ለመለከል መውት አላህ ምድርን ሰብሰብ ያደርግለታል። ሰፊዋ ምድር ለመለከል መውት
እንደ አንድ ትሪ ወይም እንደ ገበታ ባልዲ ያክል ቅርብ ትሆናለች ጠቅለል ብላ በእጁ ስር ፊት ለፊቱ ትሆናለች ተብሏል ስለዚህ ለሰው ከሆነ ርቀት ሊገድብ ይችላል ማለት ለመላእክት ሲሆን ግን ሰፊያ ዱንያ ፊት ለፊታችን እንዳለ አንድ ባልዲ ወይም መዘብዘፊያ ያክል ቅርብና ቀላል ትሆናለች والله على كل شيء قدير هذا والله تعالى اعلم ለዛሬ በዚህና በቃና የተቀሩትን ሌላ ጊዜ እንመለሳለን والسلام عليكم ورحمة الله وبركاته